አንተ ሰው ግን ምንድነው ከኔ የምትፈልገው እንዴ? ኧረ አባዬ ተረጋጋ። እኔ ካንተ ምንም ፈልጌ አይደለም። ድንገት በዚህ በኩል ሳልፍ አይቼ እንዳታይ ስርስር አትበል። ኧረ አባዬ እንደዚህ አታምረርብኝ። ከኔ የምትፈልገው ምንድነው? ቆይ አባትን ሂድና ከርቸሌ ፈልገው። እኔ እንዳንተ አይነት አግድማደግ ልጅ የለኝ። ኧረ ተረጋጋ ናቲ፣ አንተም የልጅነትህ ነው። እኔም በእድሜ ማምሻዬ የማይሆን ነገር ሳትከተል ወይ አባዬ፣ የዚህን ያህል ምን አጥፍቼ? አንተ ምንም አላጠፋህም። ምን ታጠፋለህ? እንደ ጨው አሟሟህና አፍህን ሞልተህ ማሚ ትለኛለህ እንዴ? እንዴ ስህተት እንደሰራው እኮ አውቃለሁ። በአንተ ቤት ወርቅ ሰርቀህ ልቡን ልቅ ብሏል አይደል? ምን ምድረ ቆርቆሮ ሰብስበህ እንዴት እንዳሳዘንከኝ። እሺ ትሁትን መጠየቅ እችላለሁ? አትችልም። ናውጣ። የምርሽን ነው ግን ማለት? አዎ ናውጣ። መቼም ያለሱ ፍቃድ በግድ ካልገባው አትልም አይደል? አይንህን ሊያየው አይፈልግም። ትሁትን ብትሆን አንተ ማየት የምትፈልግ አይመስለኝም። ምን ባረግልህ ነው ትሁቴን እስከመጨረሻው ምርቃት? በጣም ቀላል ነገር ነው እንድታረግልኝ የምፈልገው። ያንን ካደረግ ዳግመኛ ትሁት ጋር አልደርስም። ትሁቴም እኔን ስታጣ ወደ አንተ ትመጣለች። እሺ ጥሩ ነገረኝ። እኔ ክብሬን ማስጠበቅ እፈልጋለሁ። ስለዚህ በእሷ ፊት ብቆጣህም ዝም ትላለህ፣ ብመታህም መምታት አይከብድም። መታኝ እንደምታውቅማ አትርሳ። ምንም አላደረክም። የወሰድኩት አርቲፊሻል አይደለ እንዴ? ማሚ ተዋረድኩኝ እኮ። የሚያሳዝነው አርቲፊሻሉን አስቀምጬ ትክክለኛ ወርቅ ማጣቴ ነው። ምን? ማን ወስዶት? ወይ ራሱ ነው ወይ ትሁት ናት። ተመስገን ተነስ ተመረቀ። መዋረድ የማይሰለቸው ናቲ እንግዲህ ዛሬም ተዋርዷል ማለት ነው። አሁንም ድረስ ከትሁትና ከተመስገን ራስ ላይ አልወርድም ያለው ናቲ በድጋሚ ሽንፈትን ቀምሷል ማለት ነው። እንግዲህ ሁሉም ቤተሰቡ በጠቅላላ የናቲ ነገር ስለሰለቻቸውና ስላንገሸገሻቸው ለአንዴና ለመጨረሻ ትምህርት ሊሰጡት ሁሉም ተስማምተውና አቅደው ነበረ። እንግዲህ ሁሉም እንዲያምናቸው ካደረጉ በኋላ እንግዲህ ትልቅ ችግር ውስጥ ወይም ደግሞ ውርደት ውስጥ ጨምረውታል ማለት ነው። ናቲ እንግዲህ አይኑን በጨው አጥቦ አባዬ ቤት ሰተት ብሎ መጥቶ ነበር። ማሚን በተቻላት መጠን ለማባረርና ድጋሚ እዛ ቤት እንዳይገባ ለማድረግ ሞክራ ነበር። እሱ ግን ባገኘው አጋጣሚ ተጠቅሞ እዛ ቤት ከገባ በኋላ ሁሉንም ለመጉዳት እቅድ ላይ ነበረ። እነሱም ይሄንን ተንኮሉን ስላዩ የሱ ለምን አናስተምረውም ብለው እንግዲህ ትልቅ ችግር ውስጥ ጨምረውታል ማለት ነው። ትሁት ተመስገንን እንደማታገባውና ቤተሰቦቿ ለተመስገን እንዳልሰጧት አድርገው ካወሩለት በኋላ እንደገና የተዳፈነው በሰውበት ለበቀል ተነሳስቷል ማለት ነው። ተመስገንም ቢሆን ተስፋ እንደቆረጠና ከእንግዲህ በኋላ ከትሁት ጋር እንደማይሆን በማስመሰል ናቲ የሚለውን ነገር በጠቅላላ በመስማት ነበረ ሊበቀሉትና ሊያሸማቅቁት የፈለጉት ማለት። ለዚህም ነው ናቲ እንዴት ነው ሁሉም ባንዴ የተስማሙትና መረቤ ውስጥ የገቡት ብሎ ለብቻው ሲያወራና ሲገረም ነበር ማለት ነው። ናቲ እንግዲህ ምን ያህል ሞኝ እንደሆነ ከዚህ በፊት በተደጋጋሚ አይተናል። ግን ደግሞ የዚህን ያህል ናቲ እንግዲህ የማያስብና በደመ ነፍስ እንደሚጓዝ እያየነው ነው ያለነው ማለት ነው። ያንን ሁሉ ነገር ካደረጋቸው በኋላና ትሁትንም በጥይት ካስመታት በኋላ ተመልሶ እሷን ለማግባት ወይም ደግሞ ከእሷ ጋር ለመሆን መሞከሩ ምን ያህል ጅል እንደሆነ ግልጽ ነው ማለት ነው። ይህንን ጅልነቱን ተጠቅመው እነሱም ችግር ውስጥ ሊጨምሩት ፈልገው ነበርም። እሱ መቼም ከጥፋቱ አይማርም። ከዚህ በፊትም ብዙ ጊዜ በተደጋጋሚ አዋርደውታል። ተመስገንን በተቻለው አቅም ደብድቦታል። ግን ናቲ ተመስገንን በጣም ስለሚጠላውና እሱን ማሸነፍ አለብኝ ብሎ አንዴ ጭንቅላቱን ስላሳመነ በሁሉም ነገር ባገኘው አጋጣሚ በጠቅላላ እሱንና ትሁትን ለመጉዳት ነው የሚያስበው። ዛሬም እንግዲህ ትሁትን አገባለሁ ብሎ ሙሽራ ለመሆን አምሮት ነበር። ግን ደግሞ በፍጹም እንደማይሳካለት ግልጽ ነው ማለት ነው። ተመስገንም ሆነ ትሁት አባዬም ሆነች እማዬ አውቀው ነበር ይሄንን ነገር እያደረጉት። በፍጹም ያልተረዳው ናቲ እንግዲህ ሙሽራ ነኝ ትሁትን እዤ ወደ ቤቴ እሄዳለሁ፣ ከዛ በኋላ ግን እኔ የማደርገውን ነገር አቃሎ ብሎ እያሰበ ነበረ።
ግን ደግሞ የተደገሰለትን ተንኮል በፍጹም አላወቀም። በስተመጨረሻም ቢሆን ተመስገን እንግዲህ ተንበርክኮ ለትሁት ቀለበት ሲያደርግላት ናቲ ግራ ገብቶታል ማለት ነው። ምንጊዜም ቢሆን የናቲ ሀሳብ ተመስገንን አንገቱን ማስደፋት ነው። ተመስገን ደግሞ በፍጹም በቀላሉ አንገት የሚደፋ ልጅ አይደለም። ምንም መንገዶች ቢዘጋጉ በሆነ አቅጣጫ ቀይሮ ነገሮችን ወደ ራሱ አምጥቶ አሸናፊ ይሆናል ማለት ነው። ለዚህም ነው ናቲ በተደጋጋሚ ጊዜ በተመስገን እየተሸነፈ ያለው ማለት ነው። ተመስገን በቅድና አስቦበት ስለሆነ የሚንቀሳቀሰው ነገሮች አይበላሹበትም። ናቲ ግን ሁሉንም ነገር በስሜትና በበቀል ስለሚነሳሳ አንዳችም ነገር አይሳካለትም ማለት ነው። አሁን ላይም ተመስገንና ትሁት እየተጫወቱበት እንደሆነ ያልጠበቀው ነገር ነው የገጠመው ማለት ነው። ትሁትን ወደ ቤቱ ከወሰዳት በኋላ ሊጫወትባትና ወይም ደግሞ አውጥቶ ጎዳና ሊጥላት ነበረ ያሰበው ማለት ነው። አሁን ላይ ትሁት እንግዲህ ሙሉ በሙሉ ባታገግምም ግን ደግሞ አባዬ ቤት ውስጥ መቆየት ብዙ ምቾት አልሰጣትም። ምክንያቱም አሁን የተመስገን ሆናለች፣ ባለትዳር ልትሆንና ራሷን ችላ የምትኖርበት ጊዜ ስለሆነ አባዬ ቤት መቆየቱ ብዙ አልታያትም ነበር። ለዚህም ነው ቤት ተከራይታ ለመውጣት ያሰበችውና ለተመስገንም ሆነ ለአባዬ ያማከረቻቸው ማለት ነው። አባዬ በርግጥ እኔ አንቺ አትገብጅኝም ልጄ ነሽ፣ ወይም ደግሞ እኔ ስላልወለድኩሽ ይሄ ሀሳብ ጭንቅላትሽ ውስጥ መጣ እንጂ ቤቱ ሰፊ ነው፣ ስለዚህ ተከራይተሽ ሳይሆን እዚሁ አብረን ነው የምንኖረው ብሎ ሀሳቧን አስቀይሯታል ማለት ነው። ተመስገንም እንደ ባል ያማከረችውን ነገር እንግዲህ ተቀብሎ ከዛ ቤት አውጥቶ ሊያኖራት ነበር። አባዬ ግን በፍጹም አልተስማማም ማለት ነው። ትሁት እንግዲህ አባዬ ቤት ከኖረች ረጅም ሰዓት ስለሆነ ረጅም ጊዜ ኖራለች፣ እንደ ቤቷ ነው። አሁን ላይ ግን ምቾት እየተሰማት አይደለም። ምክንያቱም አባዬና ሚስቱ እንደ ልባቸው መሆን አልቻሉም ማለት ነው። በዛ ላይ ደግሞ ተኝቶ መቀለቡና እነሱን ማስቸገር መስሎ ስለተሰማት አሁን ላይ ትሁት ተከራይታ ለመውጣት ብታስብም አባዬ ግን በፍጹም ይሄንን ነገር አልፈቀደላትም ማለት ነው። ናቲም ያንን ሁሉ በደል ከፈጸመ በኋላ እንግዲህ ከአባዬ ጋር ለመግባባትም እየሞከረ ነበረ። አባዬ እንግዲህ በጣም መልካም ሰውና ነገሮችን በጥልቀት የሚያይ ሰው ነው። ሰው ቢበድለው እራሱ በይቅርታ የሚያምን አባት ነው ማለት ነው። እንግዲህ ለዚህ ትልቅ ምስክር ቲና አባዬ ላይ ያንን ሁሉ ነገር አድርጋበት ራሱ ዛሬ ላይ ይቅር ብሏት አብረው እየኖሩ ነው ያሉት። ናቲም እንግዲህ ብዙ በደሎችን በድሏል። አሁንም ድረስ ግን ናቲ ምን አጠፋሁኝ ብሎ ይጠይቃል ማለት ነው። አባዬ ደግሞ ይሄ ነገር ብዙም አልተመቸውም። መጀመሪያ ጊዜ ናቲ በጣም ጥሩና መልካም ሰው እንደሆነ ግልጽ ነው። ቃስ በቃስ ግን የአባቱንና የእናቱን ተንኮል እንደያዘ ሁሉም ተገልጾላቸዋል ማለት ነው። ከተመስገን ጋም የገባው ሰጣ ገባ እስከ ዛሬ ድረስ ብዙ ችግር ውስጥ ጨምሮታል። አባዬም ይሄንን ስለተረዳ ነው ናቲን በፍጹም አይኑን ማየትም ሆነ ከሱ ጋር መገናኘት የማይፈልገው ማለት ነው። አሁን ላይም ናቲን እናስተምረው ብሎ ሐሳብ ያቀረበችው ትሁት ነች። ምክንያቱም በተደጋጋሚ እንግዲህ እያስቸገራቸውና ወደ እነሱ እየቀረበ ሊጎዳቸው እየሞከረ ስለሆነ አንዴና ለመጨረሻ ጊዜ ትምህርት ቢሆነውና ከኛ ህይወት ውስጥ ወጥቶ የራሱን ህይወት የሚኖርበትን ትምህርት ልናስተምረው ይገባል ብላ ሐሳብ አቅርባ ሁሉም በሐሳቡ ተስማምቶ ናቲን ለማስተማርም ለማሸማቀቅም እቅድ አቅደው እንግዲህ እቅዳቸው ተሳክቶላቸዋል። ናቲ በርግጥ አሁን የሰሩ ስራ ቢያሸማቅቀውም ሌላ መንገድ ፈጥሮ ደግሞ ከነሱ ጋር መሆንና እነሱን ለመበቀል ማሰቡ የማይቀር ነው ማለት ነው። ትሁትም እንግዲህ ተመስገን መቀየር አለበት፣ ይሄን አስተሳሰቡን መቀየር አለበት ብላ ስላሰበች ከዚህ በፊት ደጀኔ ላይ በተኮሰው ነገር ተቀይመዋለች። ግን ደግሞ ተቀይመዋለች እሱም በተደጋጋሚ ይቅርታ ቢጠይቅም ይሄ ነገር ደግሞ በዚህ ማብቃት ስላለበትና ድጋሚ ስህተት መስራት ስለሌለበት ተመስገን ትሁት ለጊዜውም ቢሆን ተመስገንን እንደተቀየመችው ነው ያለችው። ሙሉ በሙሉ ይቅርታ አላደረገችለትም። ግን ደግሞ የሰራው ስራ በርግጥ አንገት የሚያስደፋ ቢሆንም ቤተሰቦቿን ከችግርና አባቷ በተለይ ትልቅ ችግር ውስጥ ከመግባት አድኖላታል።
ቢሆንም ግን ተመስገን አሁንም ድረስ ያ ባህሪው ስላለቀቀው መቀጣት አለበት ብላም ስላሰበች ይቅርታ አላደረገችለትም። እያኮረፈችው ነው ያለችው። ብታዋራውም እንደ በፊቱ ልትሆንለት አልቻለችም። እንዳኮረፈችው ነው ያለችው። እሱም ይሄ ነገር ስለገባው በተደጋጋሚ ይቅርታ እየጠየቃትና እንደ በፊቱ በተደጋጋሚ ይቅርታ እየጠየቃት ነው። እሷም እንግዲህ ተመስገን ተቀይሮ ነገሮችን በዱላ ሳይሆን በመነጋገር ወይም ደግሞ በትዕግስት የሚያልፍ ሰው እንዲሆንላት ነው የምትፈልገው። ምክንያቱም ይሄ ግልፍተኝነቱና ዝም ብሎ ለመደባደብ የሚያስበው ነገር ችግር ሊያመጣ ስለሚችል በኋላ ትዳሯ ላይም ክፉ ነገር ሊደርስባቸው ስለሚችል ይሄ ነገር መማር አለበት፣ በዚህ ነገር መማር አለበት ብላ ስላሰበች ነው እንግዲህ ትሁት ተመስገንን በመጠኑም ቢሆን ያኮረፈችው ማለት ነው። ናቲም ተመስገንን የሚያዋርድበትን መንገድ ስለሆነ የሚፈልገው አሁን ላይ እንግዲህ እነሱ ባቀዱት እቅድ መሰረት ናቲ ተመስገንን እና አባዬ ፊት አንዴ ቁጭ በል አንዴ ተነስ ተንበርከክ እያለ መከራውን ሊያሳየው ነበር የፈለገው ማለት ነው። ግን ደግሞ እነሱ ራሳቸው ያጠመዱት ወጥመድ ስለሆነ ናቲ የሚለውን ነገር በሙሉ ተመስገን አድርጓል ማለት ነው። ምክንያቱም ተመስገን ያንን ማድረጉ ናቲን ያሳምነዋል። ከዛ በኋላ ደግሞ ልቡ እንዳይጠገን አድርገው ሊሰብሩትና ድጋሚ አጠገባቸው እንዳይደርስ ሊያደርጉት አስበው ነበረ። ያ ነገር ደግሞ ተሳክቶላቸዋል ማለት ነው።